ራስ ደሞዝ የሌለ ዛድክ ድክ ምትል ጠየፉሻል ምናምን ከሱ ጋር ልቀመጥ ምናምን መላኩ ማን ነው በረንዳ ተኛ ነበር እንዲ መፈራገጥ ጀመርኩ ወጣው ያው አለው እስካሁን ያለ ደሞዝ ሰራ ነበር ኩሊ እንኳን ብትሆን ቀድም አንደኛው ቀጥረህ እስከ ማሰራት ቁመታ አጭር ነው ተብሎ በባረር እስከ 8 ሰዓት ሰርተን እኛን ጭምር ተከራየችን አብራማን የፈረንጅ ሊባ ሚደንቅ ታሪክ አለ አርቲስት መጫወት ይችላል ሁላችንም ፈረንጅ ያንጠለጠለን ነበር የሚወስደን በጣም መጀመሪያ ጅቡቲ እንደሄድክ ሰምቻለሁ ባለቤቱን ጥራ ይሉኛል ፕሬዝዳንትም የበላይ ጠባቂ መክ አንዳንዱ ይመጣና ካልሰደብሽኝ ይላል አሳበለው ብሎ የራሱ ጉዳይ 400 ኪሎ ሜትር ምናምን በግመል የመጣው ዛር ጠንቋይ ምናምን የሚል ነገር ነውና በአለም እንግዲህ ያልዞርክባቸው ሀገራት ይሉ በረንዳ ዳር የነበረ ልጅ ከነ ቢል ጌት ጋር ቆሞ ስለ መርካቶ ያወራህበት መንገድ ሌላው ሁላ እንደ ብድሳቸውም እንደ ሞኝ አዩኝ በጣም የሚገርም ፐርፎርማንስ ነበር ይይ ሰላም እንዴት ናችሁ የሀገሬ ቤተሰቦች ዛሬ ደግሞ ለየት ባለ እንግዳ መጥቻለሁ መላኩ ከስሙ በላይ አይደል ከስሙ በላይ ፈንደቃ በሚለው ደግሞ ብንጠራው የበለጠ ከስም በላይ የሆነ ስምን ይዟል ፈንደቃ በሚለው ደም ይታወቃል እንኳን ደህና መጣ እንኳን ደህና ቆያችሁኝ አመሰግናለሁ ዛሬ እንግዲህ አንተ በባህል ልብስ ተቀይረን ነው አንተ ጠያቂ ነኝ ተጠያቂ ሆኜ አይስ አንዳንዴ ልረፍ እንጂ እውነትህን ሁሉም ቦታ መድረክ ላይ ምንም ስለሚለብስ ያለሱ እንትን አይደለምና እንደዚህም ስለፈቀዳችሁልኝ አክብራችሁ ደግሞ እንደዚህ ለብሰሽ ስለተቀበላችሁኝ በጣም ነው ማመሰግነው ስታምሪ ልብሱ ሲያምር አንቺ ከመስቀያው ነው ለኔ እና መሰግናለን ያውኛም አንተን አስበን በቃ የባህል አይከን ነክ እናንተ እሱን አስበን ነው እንደዚህ ያደረግነው ደስ ብሎናል ሀገሬ ቴሌቪዥን ስለመጣ መለስ እንበል አይደል ትንሽ ከልጅነት ጀምሮ አውርተን አሁን ያለበት መላኩ ፈንደቃን በደንብ እናወራለን ብዬ አስባለሁ እስቲ ከልጅነት እንነሳ መላኩ ማን ነው እንዴት ነበር አትታወቅም ብዬ አይደለም በጣም ብዙ የሚደንቅ ታሪክ አለ ያወራናቸው እንሄዳለን ብዬ ነው ግን ሰው በተለያየ ምክንያት ባያይህ እንኳን እንዲያየው ስለምፈልግ ያየህም ደግሞ በደንብ ደግሞ እንዲያጣጥም ስለምፈልግ በጣም ድንቅ ሰውና ተምሳሌት ብለንም ስላመጣ ከዚህ የተነሳ ነውና መሌ ልጅነትክ እዚሁ አካባቢ እንደሆነ አውቃለሁ እስቲ የልጅነት ጊዜህ እንዴት አሳለፍክ የሚለውን ነገር እናንሳ አመሰግናለሁኝ እና እዚህም ስመጣ ያው እዚህ ኮከበ ጽባን የተማርኩትና በእግራችን በዚህ ጋር ነው መናልፈው እዚህ ጋር ቢጫው ፎቅ የሚባል ነበር አሁን ይኖር አይኖር አላውቅም ቢጫ ፎቅ ነበር እዚህ ጋር እዚሁ እናንተ አጠገብ እና ብዙ ትዝታ አለና ያ 03 ቀበሌ እንግሊዝ ኤምባሲ ፊት ለፊት ነው ላሞች ነበሩን ባልደራስ አሁን ኮንዶሚኒየሙ እሱ ሜዳ ነበር ሾላ ዛፍ ነበረው ለአድባር ምናምን ቅቤ የሚቀቡት ዛፍ ምናምን ነበር ሾላ ዛፍ ፍሬውን እንበላለን እዛ ላሞችን እንጠብቃለን ክረምት ይዘጋል ሳሩ እንዲያድግ ለምን እዛ ባልደራስ ደግሞ ፈረሶች አሉ የቤተ መንግስት ፈረሶች አድዋ ዘምቶ የመጡ አህዮች ስንቅ ሲሸከሙ የነበሩ ምናምን ለዛ ነው እዛ ፈረስ ቤቱ የተከፈተው እና እነሱ ነበሩ ለፈረሶች የሚዘጋጀው ምግብ ገብስ ምን ይበሉ ነበርና ሳር ከነሱ የተረፈውን ደግሞ ለላሞች እንወስድ ነበር ገጠር ነው በቃ ደንበኛ ገጠር ከዚህ ከቀበልና ወደዛ ገጠር ነው ባዶ ነበር እና ይገርመኝ ነበር በኔ እድሜ ማለት ነው አሁን ድሮ ለማለት በቅቻለሁ እግዚአብሔር ይመስገን ነጭ ሞቷል እና አሁን እዚህ ስመጣ እናንተ ስቱዲዮ ጋር በአጋጣሚ ይሄ ሰፈሬ ተወልጄ ያደኩበት እንግሊዝ ኤምባሲ ጋር 03 ቀበሌ ነው ጥምቀት ስንጨፍር የካ ተክለ ሃይማኖት ዋሻው በእግራችን ሄደን ታቦቱን ይዘን እንመጣለን ጨፈቃ ያሁኑን ትውልድ ላያቅ ይችላል ባህር ዛፍ ያቆጠቆጠ ባህር ዛፍ ረጅም ለራያ ለሃይሎጋ ጭፈራ እንቆርጥና ተመልምሎ ልጡን ልጠን ከዛ ያበባዮሽ ቀለም ክብ እንቀበዋለን ዲኮር እናደርገዋለን በጣም ያምራል ሌላ ደግሞ ጭራሮን ለቅምና አሁን የሰዓቱ የጭራሮ እና ከሴ እሱን ከጫካ እንለቅማው ችቦ እንሰራለን ግን በብዛት ኮተቤ ምናምን ይሰሩት እናገኝና ገዝተን አምጥተን እንሸጣለን እና ተርፋለን
እንደዚህ አይነት ላይፍ ነው። እኛ እንትን ለቡሄ ጅራፍ እንሰራለን። ጭቃ ያው ጭቃ አብኩተን አማራጭ የለም ስንመጣ የምንገረፍበት ሰዓት አለ። ጭቃ ማን ሊያጥብልን ነው ወይ ምናምን። ግን አሁን ደግሞ ጭቃና አብካ ተከፍሎ ለልጆች ሲኬድ የዘመን ልዩነት ለተና ጭቃና አብካ ተብሎ እንዴ ጭቃ አብኩተ ትመጣለህ ተብለን እንዳልተገረፈን አሁን ከፍለን ለልጆቻችን ጭቃ እናስቦካለንና እሱ ዘመን ደስ ይላል ማየት፣ ለዛ መስከር መሆን እና ብዙ ነገሮች አሉ። ላይክ ጥቁር እንጀራ የደሃ ምግብ ነበርና አሁን ጥቁር ጤፍ ፍለጋ የጥቁር ጤፍ ይሆንልኝ ነው። አሁን ፋርማሲ ሳይሸጥ አይቀርም አሁን እንደ መድኃኒት ግሉተን ፍሪ ምናምን ተብሎና እንደዚህ አይነት ነገሮች እነዚህ ተገላቢጦሽ ይሆኑ በጣም ነገሮች ለካ እኛ አሪፉን እየበላን ያደግነውና በጣም ደሃ በሚል ሰበብ እና ወተት እየጠጣው እኔ አንዷ የላሟ ልጅ ነበርኩ። አንዷ እጠጣለሁ እንደወረደልኝ እያለሁ ምታግዳቸው ከብቶች ወደ አፌ ጮር እያረኩ የሚከራየውን አጎል ነበር ይከራይ ነበር ቤታችሁ 12 ብር 1 ሊትር በወር በጣም ደቃ አሁን 130 150 ይከፋል። ንጹህ ወተት አይታገኝ እሱንም ያተገኘ እና እንደዚህ ነው እድገቴ። በጣም ደስ ይላል። እስቲ ትንሽ መለስ ስላድርግና እዛው ላይ ላሞች ከላሞች ጋር የነበረ ነገር የምትሰራቸው ስራዎች እንዴት ነበሩ? ያ የላሞች ስራ በጣም ከባድ ነው። ክብደቱን ደግሞ በላሞቹ ፍቅር ትረሻዋለሽ። እናት ናቸው በቃ የላሜ ቦራ የሚለው ተረት ራሱ የላሜ ቦራ የልጄን ነገር አደራ የሚለው ለእንጀራ እናት ተስታ ልጅቷ እናትየዋ ስትሞት በእንጀራ እናት ልጅቷ እንዳትሰቃይ ለላሟ አደራ ትሰጣታለች። በሕፃንነታችን ሆነና ላሟ ሂጂ ጠብቂ ተብላ ስትሄድ ላሟ ለሷ ለብቻዋ ወተት ትሰጣታለች። እና የሀብታሟ ልጅ የከሳች እችኛዋ እያማረባት ሄዳል። እኔ ምግብ አልሰጧት ምን እየበላች ነው እንደዚህ ሆነችው? ይሄ ተረቱላ ተመልከች። እንደዚህ ነው ያደግነውና ላሞች ስራቸው ከባድ ነው። በቱን እንጠርጋለን ያደሩበትን። በክረምት ሲሆን እንዳሁኑ ክረምት ሲሆን ጉድጓድ አለ ማጠራቀሚያ፣ እዛ ውስጥ እናጠራቅማለን። በጋ ሲሆን ቅዳሜና እሁድ ከጉድጓዱ እያወጣን እንጠፈጥፋለን። ኩበት ይሸጣል። በኩበት ነው እንጀራ ወጥ የሚሰራው፣ ኤሌክትሪክ የለም። እና ጠዋት በት ባልደራስ ላይ 9 ሰዓት 10 ሰዓት በሕፃንነት እንትናችን እንሄዳለን ከጅብ ጋር እየተጋፋል ምናምን። እና ይሄ የተጣለብሽ ኃላፊነት እየፈራሁም ሲሄድ ትለምጂውና ችግሩ ስትከተቺ ታለቃቅሻለሽ። ለመጀመሪያ ጊዜ ትፈሪያለሽ። ከዛ ስትለምጂው ግን ሶሉሽን እያመጣሽ ነው የምትሄጂውና በልጅነት እንዲህ አይነት ሪስክ ውስጥ የተቀበልኩ ስለሆነ የመጣሁት ነው መሰለ አሁን ለአሁን ጥንካሬ መሰለኝ ሳይሆን ነው። እና ከባድ ነው። ትምህርት ቤት ከመሄድሽ በፊት ባልደራስ ሄጄ ሳር አምጥተን ከዛ በኋላ ያደሩበትንበት ጠርገን ለላሞች ፉርሽካ ፋጉሎ ምናምን አለ እሱ ምግብ ሰተሽ አብልተሽ ላም አልበሽ ተጣጥበሽ እንደገና ሮጠሽ በእግር ትምህርት ቤት ትገቢያለሽ። እና ታጥበሽ ምናምን ስትሄጂ እዛ ላብ ደግሞ ሲመጣ ሽታው ይመጣል እና ይጠየፉሻል ምናምን ከሱ ጋር ልቀመጥ ምናምን እንደዚህ አይነት ነገሮች አሉ። እንዲህ አይነት ነገሮች አሉ። ግን እነዚህ ከባድ ነገሮች ሁላ አሁን ላይ ሆኜ ሳስብ ለአሁን የመጡብኝ ነገሮች ሁላ የመቋቋም ልምድ ያመጣሁት ከዛ የተነሳ ነውና ሰዎች ችግር ሲገጥማቸው እንደ እድለኝነት ነው የምቆጥረው። ምክንያቱም ከማለቃቀስ ይልቅ ውስጥ የተደበቀውን ኃይል እንዲጠቀሙበት ከተመለከቱ ማንኛውም ችግር ያልፋል እና ያሸንፉታል። እንደውም ችግሩን ኢንጆይ ማድረግ ነው። ስለዚህ እንደዚህ መናገረው አገር ዓለም በሚያውቀው የደረሱብኝ ነገሮች ሁላ ኢንጆይ ያረኩባቸው ያያለፍኩ ያለው ልጅ ስለሆንኩ ነው። በወቅቱ ግን እንደዛ ትል ነበር። ለምንስ ነው ያ ሁላ ጫና የደረሰብክ? ቤት ሌሎች ልጆች አልነበሩ? አሉ። ያው እናቴ እኔን ከወለደች በኋላ ወደ ሱዳን ተሰደደች በደርግ። እኔ ዘመድ ጋር ነው ያለሁትኝ። ያው የኮሪያ ዘማች
ልጅ ነኝ። በላይ ወታደር ነው። አስመራ አንድ 10 ዓመት ነበረ። በኃይለ ሥላሴ ኮሪያ ዘማች ነው፣ ደርሶ መጥቷል። የነሱ ታሪኮች አሉ። የወታደር ልጅ ሆኜ ነው ያደኩት። ካኪ ሲሰጣቸው ትርፉን ለኛ ቁምጣ ሸሚዝ እያሰራን ያደግ ነው። ጀብዱ ነው የምንሰማው፣ ስለ አገር ፍቅር ነው የምንሰማው እና ባለን መስክ አገራችንን ለማስጠራት ውስጣችን የሚቀበሩ ብዙ የአገር ፍቅር ወኔዎች ብዙ ሮል ሞዴሎች አሉን። ያም እኮ ነው አይደል? ያ ነው በቃ እንትንም ልጅ በዛ ላይ ሃይማኖቱ ቀና ብዙ ምክሮቻችንም የምንሰጠው መላኩ ኩሊ እንኳን ብትሆን ቀድመህ አንደኛውን ከተቀደምክ ጾምህን ታድራለህ። ሰው ባለህ ዘርፍ ባለህ ችሎታ ሁሌ ከፊት የመሆን ብቃት የምትወደው ነገር እወቅ። ካወቅክ በኋላ ግን you are the one in front። ስለዚህ በዚህ አይነት እንትን ያደግነው ታማኝነት ሆነስቲ በጣም አስፈላጊ ነገር ነው። ራስን ሸክምን ያቀላል፣ በራስ መተማመንን ይፈጥራል። እነዚህ ሁላ የልጅነት ያደክበት ማህበረሰብ፣ ባህል፣ ሃይማኖት እነዚህ ሁላ ተደምረው ነው ይሄንን መላኩን የፈጠሩት። ብቻዬን ያመጣሁት ነገር አይደለም። ከዛ በኋላ ስንለፍና ደግሞ የልጅነት ጊዜ አለ። ከዛ በኋላ እንዴት ነው መላኩ ወደ ሙዚቃው የገባው? ወደ ውዝዋዜው የገባው እንዴት? እስከዛ ውስጥ አገኘው ይሄንን ታለንትህን? እኔ እናቴ ሆድ ውስጥ ነው የጀመርኩት። እንዲህ መፈራገጥ ጀመርኩ፣ ወጣው ያው አለው እስካሁን ሁሌም የምናገረው ነገር ነው። ቤት ውስጥ ማንም የለም ማለትም አልችልም። ኢትዮጵያ ሕዝብ በስራውም በሰርጉም በሐዘኑም በለቅሶም በታቦታዊ ስርዓቶች ላይም ሙዚቃዎች፣ እንቅስቃሴዎች፣ ክሬቲቪቲዎች አሉ። ፕሮፌሽናል ተብለው አይነገሩ እንጂ ከዛ ህብረተሰብን የወጣሁትኝ እናቴ ወልስ ፈራገጥ ተወለድኩኝ። ይኸው እንደዘለልኩ 30 ዓመት አለው። አሁን 49 ዓመቴ ነው። አዎ 30 ዓመት በፈንድቃ ውስጥ ነው እንጂ ከዛ በፊትም በቃ ሚኒ ሚዲያ፣ ኮከበ ጽባ ውስጥ ብዙ ክበባቶች ውስጥ በፍሬ ሰርቪስ፣ ራስ ቲያትር እና ብሔራዊ ቲያትር ያው ቁመት አጭር ነው ተብሎ በባረር ሄደክ ቁመታቸው ለዚህ 2 ዓመት ፍሬ ሰርቪስ ሰርቼ ብዬ እና እግዚአብሔር ይስጣቸው። ግን ከ12 ዓመት በኋላ ደግሞ አራቱም ሲወዳደሩ ደግሞ ዳኛቸው ነበርኩኝና ይገርመኛል የፈጣሪ ነገር። እንደዚህ ይሄ ጥሩ ምሳሌዎች መኖር ግን እንደዚህ ሲኮን አላማ ያለኝ ልጆኜ ነው ያደኩትኝና አስቢው ያሳደጉኝም ሞቱ። በውርስ ተጋጨልና ወጣው በረንዳ ተኛ ነበረ። ከዛ ፈንድቃ አስፈቅጄ አንድ 7 ዓመት ሳር ፍራሽ አንጥፌ ተኛው እዛ። በሽልማት አንድ 12 ዓመት ነው የሰራሁት እና ግን እዛ ውስጥ ሆኜ ስሰራ ሪሰርች አደርጋለሁ ችግሩ ምን እንደሆነ። ውጭ አልናፍቅም፣ ውጭ ስሄድም አልጠፋም። ስመጣ ደሞዝ የለኝ፣ ቤተሰብ የለኝ፣ ማደሪያ የለኝ። ይሄ ልጅ ይጠፋል ሲሉ ስመጣ ይሄ በቃ ፋራ ሲሉ ይሄ እንደሆነም ጥበቃው ስልክ ሰጥቶክ ጎበዝ ጥበቃ የዛን ጊዜ ካርድ በወረፋ ነው እና ወረፋ አልወድም ብዙ ጊዜና በቃ ከሱ ሲም ካርዱን ገዛው። ቁጥር ይሄ አልነበረም ሌላ ነበረ እና ፈረንሳይ ሲሄድ በቃ አይመጣም ይጠፋል ብሎ ሸጦ ጠበቀኝ ለሌላ ሰው እና ይገርማል እንደዚህ አይነት ነገር። ጎበዝ ችግርህን እኮ አይቶ ነው አይደል? በቃ እዚህ ያለበት አይመጣም ብሎ ወስኗልና እንደዚህ አይነት በረንዳውንስ እስቲ ንገረን። ቀላል አይደለም እንደ አውርቻለሁ ብለህ ካትቶ በረንዳ ማደር ቀላል ነገር አይደለም። ብርዱ አለ፣ ወቅት ሲሰጥሽ ችግር ማትችው ነገር የለም። ረሃቡ አለ። አሁን ብዙ ሰው አንተን ይመለከታልና ተምሳሌትም ያልኩ ለዚህ ነው። ያንን አልፎ እዚህ መድረስ ቀላል ነገር አይደለም። ዝም ብሎ በአንድ ቀን ሌሊትም የሚሳካ ነገር አይደለም። ረጅም ጊዜን የሚወስድ ሂደት ነው አይደል? እና
እስቲ እንደዚህ እዚህ ደርሳለሁ ብለህ ታስብ ነበር? ያንን በረንዳ ድረክ ስትሰራ የነበረው ነገር እንዴት ነበር የነበረው ጊዜ? እስቲ አስታውሰኝ። ስላልጠየቁኝና እድል ስላላገኙ እንጂ በፊትም ማስበው ነው የማያውቁት። አሁንም ብዙዎቹ አያውቁኝም ምን እንደማስብ። ነጭ ልብስ ለብሼ የምጨፍረውን እንጂ የሌላውን ህመም የምካፈልበት የሚሰማኝን የሀገሬ ቁጭት፣ ያለን ሀብት፣ የወይዘሯ አቅሟ፣ አዲሱ ትውልድ በጣም ክሬቲቭ ነው እምኮራበት እሱ ቫይብረንት እንትን ነገሮች እንደሚቀየሩ አምናለሁ፣ እንደሚስተካከል አምናለሁ እና ለሱ በኔ ሳይድ አንድ ኮንትሪቢዩት ማድረግ ነው ፈልገው። በረንዳውም ላይ ሆኜ ሽልማት ተሸልሜ ወጥቼ ሼር እናደርጋለን። ያጨሳሉ አላጨስም፣ ይቀማሉ አልቀማም። ጎበዞኜ ሳይሆን ይሄ ሃይማኖቱ ምኑ ውስጥ ያሰረጸው ጸጋ እንዲሸተኝ እንዲጎመጅበት አላረገኝም። በጣም ይገርማል። እና ይሄ እድለኛ ነኝና ቅዱስ ሚካኤል የተመሰገነ። እኔ ጎበዞኝ አይደለም፣ እሱ ምክንያት አለው በእኔ ላይ ሊያስተላልፍ የፈለገው ነገር። በዛ አይነት ነገር አሳልፍ ያለው 12 ዓመት ሙሉ ያለ ደሞዝ በምትሰራው በምታገኘው ሽልማት ብቻ ነው የኖርከው? አዎ አስተምር ነበር በየቤቱ። ምንድን ነበር? እስክስታ አሊያንስ 1-2 ዓመት አስተምር ያለው። እንዴት እድሉን አገኘክ? ያ የተናቀው ልጅ ቁመቱ አጭር ነው አይችልም ምናምን እየተባልክ ትገፋለህ። በብዙዎቻችን ህይወት ስላለ ብዬ ነው ማነሳውና አትችልም አታደርግም የተባልከውን ነገር እንዴት ደፍረህ ለማድረግ ወሰንክ? ፈንድቃ በጣም ትልቅ ሮል አሁን በሽልማት ነው የምንጫወተው። ወንድ ተወዛዋዥ ስትሆኚ ደግሞ መከራ አለው። እንዴት? ሴት ልጅና ወንድ ልጅ አንድ አይነት አቴንሽን አያገኙም። ልክ ነው። አዝማሪዎች ሞር በግጥምና በዜማ ሰው ጋር አታችመንት ስላላቸው በቋንቋ ስለሆነ አታችመንት አላቸው። ተወዛዋዥ በሙያው ነው አንድ ሙያ ደግሞ የሚፈልግ ህብረተሰብ ገና ነው የሚመለከትበት መንገድ። ወይ ማሙሽዬ ሲያዛዝን ምናምን እንጂ የሆነ እንትንሽን አይቶ የሚመሰክር ኦዲየንስ እጥረት አለ። እና ዳንስ ደግሞ በባህሪው እንደ ማጀቢያ እንጂ እንደ ጥበብ አይታይም። እንግዲህ አሁን እየቀረ ነው እንጂ በቲያትር ቤቶችም ሴት ልጅ ስታረግዝ ትባረራለች። ወንድ ልጅ እግሩ ምናምን ቢሰበር አደጋ ቢደርስበት ኢንሹራንስ የለውም፣ ጥሮታ የለውም። በዘፋኞችም በእናት ተባበረኝ ነው የሚሉት። በቃ ማጀበኝና አጅበኝ ነው እንጂ ራሱን የቻለ አሁን ዳንስ ብቻውን ኮንሰርት ቢደረግ የሚገባ ህብረተሰብ የለም። ልክ ነው። ስለዚህ እነዚህ ቁጭቶች አዝማሪ ቤት የሚገርም ታለንት አላቸው አዝማሪዎች። አንዳንዱ ይመጣና ካልሰደብሽኝ ይላል። በቃ ስለሚሸልማት ደሞዟ የቤት ክራው እሱ ስለሆነ ያለውን ነገር ነው ታረክ። ከዛ ውጪ ወጣና ህብረተሰቡ አዝማሪ ተሳዳቢ ነው ይላል። ሞደርን ጃዝ የሚባለውን ነገር 300-400 ሺህ ብር ከፍለው ከሆነ ለአዝማሪ ሽልማት አለ፣ ምግብ አለ፣ ደግሞ 200 ብር አነሰው አይነት ነገር አለ። ሴም ታይም ባህላችን እነዚህ ነገሮች እያጠናኋቸው መፍትያቸው ምንድነው እያልኩ መጣ ነበር። መፍትያቸው ብዙ አርቲስቶች ወደ ውጭ እድል ሲያገኙ ይጠፋሉ፣ ያው የተሻለ ነገር ብለው ስለሚያስቡ። እኔ ከሀገሬ ሸሽቼ ይሄን ነገር እንደገና አፌም ሞልቼ ስለ ሀገሬ ችግር ልናገር እችላለሁ ወይ? እኔ ሸሽቼው አየሽ፣ ስለ ሀገሬ፣ ስለ ህዝብ፣ ስለ ቤተሰቤ፣ ስለ እናቴ፣ ስለ ወንድም እህቴ ሳስብ ያልኩ በያዝኩት አላማ እኔ ሸሽቼው ማንን ነው የምወቅሰው? ተመልከችኝ፣ ምግብ የለም፣ መኝታ የለም፣ ቤተሰብ የለም። በዛ ሰዓት ይሄን ነው የማስበው። ይሄ ከእግዚአብሔር ነው። በሌላ ፊልድ ሰርቼ ብር የማገኝበት ፊልዶች ብዙ ነበሩ፣ ግን ያ ብር የኔን ደስታ አይተካውም። ስለዚህ ብሩን አጥቼ በዚህ ደስታዬን መጠበቅ መረጥኩ። ሊያገቡ ብዙ ያሰቡ ፈረንጆች ነበሩ፣ ይዘው ሊሄዱ። ሳስተምር ማይወታ ማጫወቻ ነበረች፣ ስፒከር ይዤ በየቤቱ እስክስታ አስተምራለሁ። 5 ሰው አድርጌ። ያ ኢንካም በዛ ሰዓት ከአንድ ሰው 20 ብር ነበር። በጣም ብዙ ብር ነው። እና ደግሞ አስተማሪ ሆኜ ጠዋት ፍሪ ሰርቪስ ብለን እንሄዳለን። ፍሪ ሰርቪስ እርስ በርስ ነው እንጂ ብዙ እንትን የለም። በዛ ላይ የኔ ስታይል ፍሪ ስታይል ነው እና እሱ እንደ ፕሮፌሽናል አይታይም።
ለየት ያለ ስለተለየ ፎርሙ ጋዛ 1 2 3 የሚባለው ቁጥር ውስጥ መግባት ስለማልፈልግ አላዋቂነት ተደርጎ ነው የሚታየው እና አላዋቂነት ይሻለኛል ብዬ ነፃነቴን አውጃለሁ መርጬው ለካ ልክ ነበር እና እሱን ያረኩ በዛ ቁጭት ውስጥ በመውጣት ውጪም እየደረስኩ ስመጣ ስሰራ ጥበብ የገባው ሰው ይወደኛል ያቀኛል አይ ቲንክ ዘ ኦንሊ እኔ ብቻ ይመስለኛል ከጃዝ ጋር ኢምፕሮቫይዝ ማድረገው እስካሁን ሌላ ላያለ አፌም ሞልቼ መናገር እችላለሁ ወይ ዝም ብሎ አንዳንዴ ከጃዙ ጋር ገጥመው ሊሰሩ ይችላሉ እንጂ እንደዚህ የጥምቀቱን የገጠሩን ሐሳቡን ፍልስፍናውን ይዞ ራስን ሳይቀይሩ ከዛ ጋር ተዋውቆ መሄድን አሳይቻለሁ ብዬ አስባለሁ እና ከማንኛውም ጋር በመጣ ከሮክም ከጃዝ ሄቪ ሜታል ፍላሜንኮ ምንም ከሚሉት ጋር ኢቭን መርካቶስ ገብቼ ከቀጥቀጣው ጋር እና ተራላይ እሱን የምሰራበት መንገድ ይሄ ከጥምቀቱ ነፃነት ራሴ ነፃነት የመጠበቂና መስማቴ እውነት ሆነስት ሆኜ መቅረቤ ስተት ውበት ነው ምለው ለዛ ነው አንዳንዴ እና ነፃነትን ጠብቆ መቅረቡ ዋናው ስለ ኢነርጂው ነው እንጂ ቤስት ኦፍ ቤስት ምርጦች ምርጥ ፐርፌክሽን ማን አይደለም የለም የራስህን ቀለም ይዘክ መታሃል ያንን ደፍረ በመሄድ እና እስከስታይም ብቻ ሳይሆን ስለሌላው ስለ ሀገሬ በዛ ውስጥ እጨነቃለሁ ይሄን አዝማሪው በሽልማት ሰው እየወቀሰው ሽልማት ቢቀርና ደሞዝ ቢኖራቸውና በየታለንታቸው ቢያቀርቡ እንዴት እንደሚወደዱ ስረዳ እስከስታው ምን ሊሆን ይችላል ምንም ስረዳ ምንድነው ያደረኩት ከሙያ ጓደኞቼ ጋር ነው የመጀመሪያ ኢትዮጵያ የውዝዋዜ ማህበር መሰረትኩ ከዩኔስኮ $100,000 አስገኝቼ ፕሬዝዳንትም የበላይ ጠባቂ ነክ እዛው ቢሮ እንትኑን አልወደውም ግን ያው አብረን ማለት የሚታው ነገር ስላልሆነ ነው አነሳዋለሁ አይዲያውን እንደዛ አረኩ ያው ኢቭን ለአዲስ አበባ ዩኒቨርሲቲ ከአሜሪካን ካለች ፕሮፌሰር ጋር ሆኜ ካሪኩለም አስቀርጫለሁ ጥሩ ነገር ሰርተናል ምንድነው ይሄን የመሰረትንበት ቢያንስ ድምጽ እንዲኖርና ፕሮቴክሽን እንዲያደርግ እንደ ጥበብ እንዲከበር ከዚህ ባህል ሚኒስቴር አሁን በሚያዘጋጀው ሽልማት ላይ የዳንስ ማህበር በመኖሩ ብዙዎቹ እንዲታሰቡ ተደርገዋል የግሩፖች እንዲሸለሙ ፐርሰናሊ እንዲሸለሙ እና አርቱ ትልቅ እንዲሆን ኮንትሪቢዩት አድርጓል ቢሮም ያው እኔ አልጋ ስር ነበር እና አሁን ፈርሷል እሱ ትንሽ ግን ስለ ፈንደቃ እናውራ አይመስልህ መጀመሪያ አንተ ነህ ከአንተ ያራስ ከመሆኑ በፊት ተቀጥረህ ነበር የምትሰራው ፈንደቃ ያለ ደሞዝ ሰራ ነበር ከዛ በኋላ ደግሞ ፈንደቃን የራስ ከማድረግ አልፈ እዛው ደግሞ ቀጥረህ እስከማሰራት የመጀመሪያውን ክፍያ የከፈልከው ለተወዛዋዦች አንተ ነህና እሱን እስቲ እናንሳው ናይስ እዛ ውስጥ የማጥናት እድሉ ነበረኝ ችግሩን ሶ ፈረንጆች አሊያንሶች ሲያዩኝ በጣም ይወዱኛልና አሊያንስ አዝማሪ ምሽት ከኔ ጋር የተጀመረውና በየወሩና ቀርብ ነበር መግቢያው ለ20 ብር ነበር ሞልቶ ይፈስ ነበር በዛ ሰዓት ነፍሳቸው የሆነ አፈወርቅ ተክሌ ሱኒ ማርጋሽ ጥላውን ገሰሰ አስናቀች ወርቁ ምንም አይመጣል በቃ የሚገርም ጋሽ መሐሙድ በስማም ደስታ ገብሬ እድለኛ ነኝ ከነሱ ጋርና ከጋሽ ጥላውን ጋር አንድ ሁለቴ ሰርቻለሁ ደስ የሚል አጋጣሚ እና አዝማሪዎቹ ከዛ ጋር እንደ ፌስቲቫል ላይ እንደ ኮንሰርት መቅረብ መቻላቸው ያጠናው ሲሄድ አሁንም አዝማሪዎቹን እንደ ኮንሰርት ይደረግ እንጂ ስቲል በሪኮግኒሽን በማድረግ ደረጃ ዘመናዊ ከሚባለው ጋር በጣም ርቀት አለው እና ምንድነው ዘመናዊነት የሚለው ጥያቄ ይጠይቅብኛል እና ማረግ ያለብኝ እንግዲህ እንዳልሽው አዝማሪ ቤት 12 አመት ሰርቻለሁ ያለ ደሞዝ እኔ ብቻ አይደለም አዲስ አበባ ውስጥ ሁሉም ነው ደሞዝ የሌለው ሶ
ከውጭ እየመጣው ሲሄድ ምናምን መሰረት ጉምጉም 8 አመት ሰርታለች። ፎቅ ሰራች፣ ቤት ሰራች እና በቃ ይብላ ሄደች። እድሉ እንዳያመልጠኝ ብዬ ጠየኳቸው ባለቤቱን። አከራዩ ደፈርክ አንተ ብር የለህም አይደል? ገና ነህ፣ ገና ለራስ ደሞዝ የሌለ ዛድክ ድክ የምትል ገና በማደግ ላይ ያለ ተወዛዋዥ ነህ። እንዴት ደፍረህ ብሩን ጠይቀ ያንን ለማድረግ ቻልክ? አውልሽ እንግዲህ 12 አመት እዛ በመሰራበት ሰዓት መጀመሪያ ፍቅሬ የምትባል ነች ፈንድቃን የመሰረተችው። ፍቅሬ በጣም የምትገርም አክቲቭ ክሬቲቭ የሆነች እሷ መሰረት ጉምጉምን ቀጥራት ታሰራ ነበር። እሺ ከዛ በኋላ ከሰውየው ጋር ሳይስማሙ ሲቀር ከአከራዩ ጋር ጥለው ወጡ። ፍቅሬ ሌላ ቦታ ፈንድቃ ብላ ከፈተች እዛው መናኸሪያ አካባቢ ኪሮስ አለማየሁ የነበረው። ከዛ በኋላ ሰማህ ይበለው ምናምን። ከዛ ስትወጣ ሰውየው ራሱ ያዙት ባለቤቱ እዛው ከኛ ጋር ማለት ነው። ያው በሽልማት ነው የምንኖረው። ከዛ መሰረት ጉምጉም ካራማራ ተሰራ ነበረ። መታ ልከራይ ዋለችና እኛን ጭምር ተከራየችን አብራ ማለት አንድ ላይ ከቤቱ ጋር ደሞዝ የለውም። ስለዚህ ኪራይ ነው እቃው ወንበሩና እኛ አንድ ላይ ማለት ነው። እና እኔ ያው ባንኮኒ ስር ተፈቅዶልኝ የተኛ ነበር ብቻዬን። እዛ የኔ እዛችሁ ጋር አንድ ሰዓት 2 ሰዓት ከተኛው በቃ እወጣለሁ። ስወጣ ጋኑን ብቻ ነው ያለው። ከተቆለፈ ተመልሼ መግባት አልችልም። ብትወጣም አልመለስም በቃ እና እንዳይጠፋ እንደጠባቂ እቃ ከጠፋ ላጣው ነው። ስለዚህ ተጠንቀቄ ጸሎትም ካረኩ መጽሐፍም ካነበብኩ እዛው ጨርሼ እወጣለሁ። እሱን ሳገኝ ነው የማታ ትምህርቴን ከ9 አቋርጬ ነበር እንደገና ራሴን እያስተማርኩ 12ኛ ክፍል የጨረስኩት። እሱን አስተምራለሁ። እናቴ ከሱዳን ተመልሳ አገር ሰላም ነው ተብሎ 16000 ስደተኛ ሲመጣ 3 ልጅ ወልዳ ሌላ ባል እንጀራ አባቴ አብረው መጡ። ድንኳን ውስጥ ነው ያረፉት ስደተኞች። ከዛ በኋላ ቃሊቲን ምናምን በእነሱ የተነሳ ነው ያወቅኩት። በቃ እንድን እያለ እነሱን ሳገኝ ደስ አለኝ። ሳይ ድንኳን ውስጥ ናቸው። እሑድ ስኳር ቡና ምናምን እያስኩ ጠይቃለሁ። እህት ወንድም አገኘው። ብቻዬን የነበርኩ ልጅ ነኝ። በቃ በጣም ደስ ይላል ስሜቱ። ግን እኔም በረንዳ እዛው ባንኮኒ ስር ነኝ። በዛ አጋጣሚ እዛ አካባቢ መሬት ርካሽ ነበረ ምናምን። እሱን ለመግዛት ማጠራቀም ጀመርኩኝ ምናምን። ድንገት ስራ ካልሆነልኝ ብዬ መንጃ ፍቃድ ሞክር ነበር። በአጠቃላይ 94 ላይ 2 ክፍል ቤት ሰራው ለናቴ። በዛችሁ 2000 ብር አልሞላ ብሎኝ 200 ብር ሊያበድሩኝ ካሼሪዎች ማታ አንድ ሰው ሸልሞኝ አደረ እና ሄጄ ውል ተዋዋልን ምናምን። ከዛ ህገወጥ ነው ተብሎ ሲፈርስ ነው ከዛ ከ97 በፊት በሚለው ካርታ ተሰጠው። እግዚአብሔር ይመስገን። እና እህቴ ተምራውን ሎየር ሆነች። ሁሉም አካውንታንት ወንድሜም አሁን አግብተው ወልደው ሁሉም ራሳቸውን ችለዋል። ሱስ የለባቸው ምን የለባቸውም። ጥሩ ሞዴል ሆኛቸዋለሁ ብዬ አስባለሁ። ፈንድቃ ላይ እዛ ሆኜ 94 መንጃ ፍቃድ 3ኛ ያዝኩ። እስካሁን ነድቼበት አላውቅም። አትነዳም? አልነዳም፣ አልወድም። ፊልም እያየሁ ነው የምሄደው መንገድ ላይ ነው። ስራ ያስፈታኛል። እሺ 12ኛ ክፍል 2.2 አምጥቼ ጨረስኩ። 94 ላይ ጣጣዬን እንትን ያልኩበት ጊዜ ነው። ከዛ ይሄ ስራ እንኳን ባይሆንልኝ ብዬ ነው መንጃ ፍቃድ ያወጣሁት። ጀምሮ ታክሲ ሹፌር ምናምን ለመሆን የሆነ የሰው እጅ ላለማይ እንደዛ ያልኩ ነው። ከዛ በኋላ ስራውን እየሰራው እውቅናው ያየኝ ሰው እየወደደኝ ምናምን ሲሄድ ወደ ውጪ ይጠፋል ስባል ሳልጠፋ ስመጣ ወደዛ ስለዚህም ሳስተምር ገንዘብ ሴቭ ማድረግ ጀመርኩ። ሄጄም ስመጣ አልቀየርም፣ ሰልባጅ ነው የምገዛው። አሁንም ሰልባጅ ካገኙ በልኬ ከሞተልኝ ይገዛሉ። አገሬ ላይ ያለው ሪሶርስ ምን ያህል እንዳልተጠቀምንበት እነሱ ትንሿን ነገር ይዘው እንዴት አጫዋጭው ላይ እንደሚያደርጓት በጣም ወዲያው ኮኔክት አደረኩኝ። እሱ ህልም ስለነበረኝ
ገንዘብም የማገኛትን የውጭ ቱሮችን ምናምን ቁጭ ነው ማረገው። ምንም ፋሽን አላረግ፣ ቤት አልተከራየው፣ መከራየት እችላለሁ። ቤት አድርጌ ምናምን ነገር አርቲስት መጫወት እችላለሁ። እዛ ውስጥ የለውበትም እና የዙሪያ ያለው ሀገሬ ላይ ቤተሰቤ ላይ ያለው ነገርን ይዤ ዋሽቸው ልኖር አልችልም። የሚያስደስተኝ እኔ ያኛውን ነገር እንዴት መሰረት ልጣል የሚል ነው። ለዛ ነው እሷ ደከም ብሏት አዝማሪ ቤት አዝማሪ ብቻ ነው የሚደረገው፣ ሌላ ክሬቲቪቲ የለም። ማስተምራቸው ምን አስተባብሬ ልከራይ ነው ስላቸው ጎበዝ አሉኝ። ሰውየውን አይ ፈረንጆች ይወዱታል፣ ውጭም ይመላለሳል፣ በቃ እኔ የተሻለ ከከፈለኝ አሉና በዛ ሰዓት እሷ 3500 ነው ምናምን የቤት ኪራይ ብቻ ሌላ ነገር የለም። 6000 ብር ሲያደርጉ እኔ አልከፍልም ብላ ወጣች። እድሉ እንዳያመልጠኝ አልኳቸው፣ ገባሁ በ6000 ብር። የአመት ከፍዬ ገባሁ። የአመት ታውለ የስድስት ወር የአመት። ከዛ ይሄ ልጅ ሴት ልጅ አይደል ዘፋኝ አይደል ቤተሰብ የለው እንዴት ሊወጣው ነው የሚል እንትን መጣ እና አዝማሪዎቹም ደሞዝ የመጀመሪያ ጊዜ ሲጀምር አይወጣውም አይዘልቀውም ዝም ብሎ ነው እስቲ ይሁን አሉና ኮሌክት አረኳቸው፣ ያሰብኳቸው ዲዛይን ያረኳቸው። ሲጋራ ቤት ውስጥ መጨስ አቆምኩ። በዛ ሰዓት ገና መንግስት እንኳን አዋጅ አላወጣ። ከዛ አንዳንዱ መጠጥ እየሸጥክ አንተ ማን ስለሆንክ ነው ሲጋራ መጨስ? እና እኔ ደግሞ ባለቤት እንደሆንኩ አያውቁ። ባለቤቱን ጥራ ይሉኛል። አረ እኔ ነኝ ስል አይ ባለቤቱ ማርያምን እኔ ያለና ምንም እንትን አለ አጨበጭባለሁ እንትን እላለሁ። ታዛዥ ነኝ እዛ ውስጥ እና ስራችን እንጂ አለቃው ሌላ እንትን አለ እና ብዙ ጸቦች ይመጡ ነበር ምናምን። በጣም እሱን ፊልተር ለማድረግ በደንብ ሰምቻለሁ። ጠጅ የጀመርኩት አዝማሪ ቤት ምን በነፃ እጋብዝ ነበር። እስቲ ልብ ካለ ውስኪ አትጋብዘኝ ምናምን ይባላል። እና ሙዚቃው በአልባሳት በምግብ በመጠጦች ሀገር በቀል እውቀቶች ላይ እንዲነሱ የሚገርም ቫይብረንት በማምጣቴ ይኮራለሁ። በጣም ፈንደቃ ላይ ያንን በደንብ ሰርተህበታል። አዎ በጣም። ከዛ በኋላ አዝማሪዎችን ሰላም ነኝ ዘመነን ነው መጀመሪያ። እሷ ላይ በጣም ሰራው። ፈረንጆች ሲመጡ ያላትን ታለንት አውቀዋለሁ። በይሄን ስሪ አምባሰል ጎበዝ አምባሰል አንተም ይሄን ማሲንቆ ያዝላት። ከዛ እስክስታው ሶሎ ብሔር ብሔረሰብ በሚችሉት አቅም እንዲገባ እያደረኩ ከዛ ደግሞ ቢዮንሴ እሷ ነበረች። አትራክቲቭ ነች በጣም እና በቃ ፍላወር ነች እዛ መሀል ላይ። ይሳቅ በግጥም በጣም ጎበዝ ነው። በጣም የሚያስቅ ነገር ይመጣበትና ገና ሲያስበው ራሱ ብሎ ይስቃል። በቃ ይሄ ልጅ ምን ሊል ነው ምናምን ስለ ህዝቡ እንባውን ይጨርሳልና በጣም ክሬቲቭ ማይንድ ነው እና እንደዚህ አይነቱ ነገር በቃ እንዲገነነ ፈንድቃ። ከዛ ሸክላ ሰበስብ ነበር። አዲሱ ትውልድ ሸክላ ምን እንደሆነ አያውቅም። እሱን ማጫወት ጀመርኩ። ኢትዮ ከለር አልኩና መሰረትኩ ባንድ። ከዛ በፊት ግን ፈንድቃ የሚል ባንድ መስርቼ ምሳሌ ለገሰ ከራስ ቲያትር፣ እንድሪስ ሐሰን ከሀገር ፍቅር፣ ሰላም ነሽን ከአዝማሪ ቤት፣ ዝናይ ጸጋይን ከአዝማሪ ቤት አረኩና ፈንድቃ ባንድ መሰረት። ሁላችንም ፈረንጅ እያንጠለጠለን ነበር የሚወስደን። ስቲል እስካሁን ጋሽ ሙላቱን፣ ጋሽ መሐሙድን፣ እኔን ነፍሱን ይማር ጋሽ አለማየሁ፣ ነፍሳቸውን ይማር ጋሽ ጌታቸው መሀል ላይ እያደረጉ ነው የሚሰሩት። የመጀመሪያ ጊዜ ፈንድቃ ባንድ ብዬ ሽሮንም በርበሬውን ይዞ ወጣ። I'm proud of that። ከዛ ሄጄ ሳይጠፉ መጡ። ታሪኩ መጥፋት ነበር። የመጥፋት ስሜትን ቀየርኩት። እየተመላለሱ እየመጡ እንዴት እንዲሆን አዝማሪ እንዴት እንደሚከበር ውዝዋዜ እንዴት እንደሚከበር ዋጋቸውን እናገራሉ። ምን ስለሆነ ነው እንደዚህ የሚደረገው ይለኛል ያገሬ ሰው። እንደዛ ያረኩ አንዴ $50,000 ግራንት አሸነፍኩኝ። ክፍለ ሀገር ሄጄ የኦሮሞ አዝማሪ፣ የትግሬ አዝማሪ፣ የአማራ አዝማሪዎች አመጣውና አንድ ላይ አድርጌ ሃርመኒያችን አንድ ላይ ኖርንበትን ስሜት በዛ የሰራሁት እኮራበታለሁ። የዛሬ 8 9 10 አመት ለዛ ጥናት ያመጣኋቸው ልጆች እስካሁን አሉ እኔ ጋር የሚሰሩ። አንተ ጋር ነው የሚሰሩት? ከክፍለ ሀገር መጥተው በዚሁ የቀሩ ከተማ ውስጥም መጥተው የቀሩ እና አገራዊ ሃርመኒያችን ላይ ተመልከቺ። በስማ እኔ እንጃ እንዴት ይገለ ያው መቼም ይገባቸዋል። ይሄን ሳረግ እኔ ተከራይቼ መኖር ጀመርኩ
ፍራሽ አንጥፌ ቡታ ጋዝ ገዝቼ ምናምን ነገር የራሳ 170 ብር። ከዛ በፊት ግን ማለት ነው ውጭ ወጣህበትን አጋጣሚ መጀመሪያ ጅቡቲ እንደሄድክ ሰምቻለሁ። እንዴት እንደሆነ ንገረን እስቲ። ጅቡቲ አሊያንስ በጣም ስታር የሆንኩበት ወቅት ነበር። 17 አመት ሰርተናል እና በጣም በቃ ምን ላርግል ቃና አንተ ልጅ ሉሲያን ሩ በጣም በኢትዮጵያ አዝማሪ ላይ ትልቅ ስራ ይሰራ ኦፍ ኮርስ ፍራንሲስ ፋልሴቶ 9 ኢትዮጵያን የሙዚቃ ፌስቲቫል አቅርቧል። ብዙ መታሰቢያዎች አሁን በህይወት የሌሉ መታሰቢያ በህይወት እያሉ ያሰራላቸው ትልቅ ያልተነገረለት ትልቅ እኔ እንደኔ ፍላጎት የኢትዮጵያዊነት ነፃ ዜግነት ክብር እንዲሰጠው የምፈልገው ሳይሞት ፍራንሲስ ፋልሴቶ ነው። የኢትዮጵያን ሙዚቃ በዓለም ያሳወቀ አሁን አዲሱ የጃዝ ሪቫይቫል እንዲነሳ ትልቅ ሚና የተጫወተው እና ምን ላድርግል በሚል ጅቡቲ ለመጀመሪያ ጊዜ የአዝማሪውን ግሩፕ እና ነጋሽ መሐሙድ አብረን ሄድን እና የመጀመሪያ አውሮፕላን የገባሁትኝና በቃ ያስቀኝ ነበር ኤክስፒሪየንስ ማወቅ ፈልጋለሁ ምናምን እና ይንኳኳል ከኋላ አውሮፕላኑ እስቲ ገብቼ ሽንት ቤቱ ልሄድ ሽንቴ እኮ አልመጣም እና ገብቼ ሸናሁኝና ፕሬስ የሚደረገውን ከነካው ተከፍቶ ሞድቅ መሰለኝ የራሱ ጉዳይ ልጅ ማረሳው ስትነካው ማረሳው ገጠመኝ እና ጅቡቲ ለመጀመሪያ ጊዜ ከዛ ዌስት አፍሪካ ኒጀር ነፍሷን ይማር ከማናለቦሽ ዲቦ ጋር የማይረሳ ታሪክ። አንደኛ ማደንቀው እሱን ያዘጋጀው ዳኜ የሚባል እንዴት ዛጋ አሰበው። እኔ ሁለት ኢትዮጵያኖች ነው ያገኘዋቸው እሱም በእኛ ኮንሰርት ነው የተዋወቁት እና በጣም ልም ያለ በረሃ ነውና የማናለቦሽ ዲቦ ዘፈን አሳበለው ብሎ በጣም ነው የሚወደደው እና እሷ መጣች ሲባል በሚዲያቸው ተነግሮ 400 ኪሎ ሜትር ምናምን በግመል የመጡ አሉ። ጋርድ ተደርጎልን ምናምን ከኤርፖርት ስንወርድ ሞርተር ተገጥሞ ምን አርገን ነው ምንድነው ምናምን ነገር ስቴዲየም ነው የተዘጋጀው። በመስኮት ላይ እንደዚህ ስካርባችንን ሲነጥቁን እና ሁሉም ይይ እያለ ይዘፍናል። ትርጉሙን አቆም ይዘፍነዋል። እኔ እንደዚህ አይነት በቃ ሜሞሪብል እንትን አይቻላልም። በጣም የሷ ፍቅር እዛ ጋር የፕሬዝዳንቷ ልጅ ነች መሰለኝ ስለምትወዳት ያስጋበዘች እና ከአዝማሪ ቤት ሆኜ ነው እሱ ሄድኩት። ከዛ ፈረንሳይ ከዛ ሳልጠፋ እየሄድኩ መምጣቴ ሲታወቅ ብዙ ያልተደሰቱም አሉ የተደሰቱ አሉ። ለምን ይዘጉብኝ ነበር እና ደግሞ ብዙ እድሎቼን ያበላሹ እሱ ይጠፋል እያሉ አሪፍ ሆነው መስለው እንትን የሚሉ ነበሩና በቃ ግን ሁሌ ከፈጣሪሽ ጋር እንደዛ የሚያደርጉትም ሰዎች ወደው አይደለም በቃ በእነሱ ልክ ናቸው ብለሽ ስታስቢ አንቺን አይጎዳም። አንቺ በስራ ብቻ ነው ማሸነፍ የምትችይው። ለዚህ ነው አሁንም ፌስቡክ ላይ የማይሆን ኮሜንቶች ምናምን ስል ላይክ በጣም ከባድ ስድብ ከሆነ ላቭ እንጂ እኔ መልሼ አላውቅም። ዛር ጠንቋይ ምናምን የሚል ነገር ነውና እንዲህ ሁላ ሰው ጥንቆላ ይሄዳል ማለት ነው ከሚያውቁት አንፃር ነው እና የሆነ ቢጠይቁኝ ምን አለበት ገባሽ? ደግሞ ስልኬ አንድ ነው ሁሉም ሰው ያውቀዋል። የምችለውን እመልሳለሁ እና ለመማር ዝግጁ ስለሆንኩ ሁሌ ኮሚትመንት ላይ ነኝ። 4 ሰዓት ነች የምተኛው 20 ሰዓት እየኖርኩ ያለው ልጅ ነኝና ለሊት እስከ 8 ሰዓት ሰርታ ነው ዛሬ እስከ 10 ገብቼ ስለኛ መስል 10 ሰዓት ጠዋት ተነስቻለሁና እግዚአብሔር ይመስገን እንደዚህ ሆኜ ነው ያን የዳንስ ማህበር የአዝማሪዎችን መጀመሪያ። ከዛ ደግሞ እንግዲህ አዝማሪዎችን ሰላም ነሽ አሁን ብዙ መጀመሪያ አሜሪካ ደቡብ አንድ ላይ ከዛ በፊት ለምን ፈረንሳይ ከዛ እንደዚህ ያልኩ ፓስፖርታቸውን ዲቨሎፕ እያደረኩኝ ደስ የሚል ቦርደር ድልድይ ፈጠርኩኝ። ከዛ በኋላ ቀስ እያልኩ ብቻዬን ነበር የምሄደው። ዝናሽን እንደምንም ካንተ ጋር መስራት እንፈልጋለን ሲሉ አይ ኢትዮጵያ የጭፈራ እንትን ከሴት ጋር ነው ቋንቋ አለው ቢስ እንደዛ ካልሆነ ስላቸው ይሻሉ እሷን ከዛ ባሮክ ኖማድ የሚባል
የፈረንሳይ ባንድ እዛው ኮንሰርት ላይ መጥቶ አናገሩኝና ካንተ ጋር መስራት እንፈልጋለን ሲሉ አይ ማሲንቆ ያስፈልገዋል ከበሮ ምናምን ፈንድቃን አክሴፕት አደረጉልኝ። እነሱን ፍራቻቸው ይጠፋሉ ነው እንዳይጠፉ እያደረኩ ፈጣሪ እየረዳኝ መጣን። ከዛ መተን ተመልሰን ኢትዮ ከለርን መሰረትን እኔ ምሳሌ እንድሪስ ሆነን። ከዛ በኋላ በአማርኛ ብናረገው ሌሎቹ ስለማይገባቸው ላይ ኢትዮ ከለር የኢትዮጵያ ቀለም ምን ይመስላል ቢሉ ያጓጓቸዋል። ከዛ በቃ በሱ ፕሮሞሽን ትዝ ይለኛል ከሆላንድ 5000 ፍላየር አሰርቼ ተሸክሜ መጥቼ በየታክሲው ላይ በየካፌው ላይ ራሴ ነው የምሄደውና ባንዱን ለመስራት ሳውንድ ሲስተም ራሴ ገዛለሁ ወይ ከራያለሁ። አብረን መስርተን ስንሄድ የሰራነውን እንከፋፈላለን። እነሱ ወይ ሌላ ነገር ወይ ዶዶራንት ሽቶ ይገዛሉ፣ እኔ ማይክ ገመድ ምናምን ነገር ገዛለሁ። እና እንደዚህ እያደረኩኝ ነው ኢንፍራስትራክቸር ያደረኩት። ባህል ሚኒስቴር ለምን አይረዳኝም? ባለሀብቱ ለምን ይሄ እንደዚህ ያደርግም? እዛ ለቅሶ ላይ ከምቆም የሚያስፈልገውን ነገር ምክንያቱም የሙሉ ጊዜ ሰዓት ይሆንብሻል እና ደግሞ በተሳሳተ መንገድ እንድትገናኝ ያደርግሻል። ልምምጡና ነገሩን ለማስረዳት ዓለም አቀፍ ዝና የመጣው የሰማያዊ መብት በሚል የዩሮፒያን ሸማን አዋርድ ከነ ቢል ጌት ተስላ ጋር ተጽዕኖ ፈጣሪ 20 ሰው ከዓለም ሲመረጥ አንዱ አንተ ነህ። መሄድ $10,000 ነበር መግቢያው የኛን ንግግር ለመስማት ቴሌክስ ላይ እና ማለት አንድ በረንዳ ዳር የነበረ ልጅ ከነ ቢል ጌት ጋር ቆሞ የሐሳብ እንትን ሲያወራ በጣም ግርማ ሞገሱ በጣም ነበር። ኢትዮጵያ ሆኜ በአማርኛ በአማርኛ በባዶ እግር ስሙታው አሁን ያያችሁት ጭፈራ የኔ እስክስታ አቀራረብ ነው። ከማያልቀው የኢትዮጵያ ባህላዊ ጭፈራ ቀድቼ የተጠበብኩት። The dance you just saw is my version of Eskista, a traditional dance from Ethiopia. መሀል ላይ እስክስታ ያመጣ ሙዚቃውም እንዲህ አይነት ባንድ አለንና እንላክል ሙዚቃ ሲሉኝ አይ አልፈልግም እዛው እንገናኝ እንጂ ኢምፕሮቫይዝ ማድረግ ነው ፈልገው ብዬ እዛ ከደሞ ሳውንድ ቼክልና እንዳልሰማቸው እንዳላያቸው ስቴጅ ላይ እንገናኝ። ያ እስክስታ ያ ሙዚቃ እነሱ አልበማቸው ነው፣ እኔ ግን አላቆም እዛችሁ ሞመንት ላይ የሰራሁት ነው። በጣም ነበር እኮ የሚያምር እዛው ላይ እና ያ ደስ ይላል። በጣም ስነግራቸው ሐሳቡን ይሄማ ዩኒክ ያደርገዋል እና ምንም አልፈልግም። ስለዚህ ያለ ልምምድ ነው እዛው ላይ ነው እሱን አላቅም እስከዛ በጣም ማወቅ አልፈልግም። ስለመርካቶ ያወራህበት መንገድ በጣም ነው በደንብ በዛች ደቂቃ ውስጥ አለመገዛታችን የራሳችን ቋንቋ ባህል የጃዝ ነጻነት ከየት እንደመጣ ባህላችን ላይ ጥምቀት የሀገሬን ባህል ያስታውሰኛል። የነጻነት በጣም ደስ የሚል ንግግር ነበረ። እዚህ ቅንጭብ ጭፈራ ውስጥ የሰማችሁት ድምጽ ቀጥታ ወደ ምታታዊ መርካቶ ይወስደናል። ከዛ ከማያልቀው ቅመማ ቅመም አንስቶ ከፈረስ ኮርቻ እንዲሁም ያገለገሉ ስልኮች የሚሸመቱበት የመገበያ ስፍራ። The soundscape of my short dance transported me to Mercato, an open-air market in Addis Ababa, where you can find everything from horse saddles to spices to used cell phones. ድምፁ የቀን ሰራተኞች ከየመንደሩ የሰበሰቡትን ብረታ ብረቶች ወደ ተለያዩ መገልገያ ቁሶች ለውጠው ለህብረተሰቡ የሚያቀርቡበት የአሰራር ሂደት ነው። አንተ መርተህ ወደ ቴሌክስ ወሰድከኝ እንጂ የማይረሳም ስለሆነ ከዛ በፊት ቡታ ጋዟ ላይ ነው ቆምነው። የቤት ኪራይ ቤት ተከራይተክ ያ ቤት ካሳንቺስ ባህር ዳር ሆቴል ፊት ለፊት 170 ብር ተከራየ። መጀመሪያ ከበረንዳም ከባንኮኒ ስርም ወጣ። እማራለሁ፣ አስተምራለሁ፣ ሸቀል ያገኘሁትን ሸቀላለሁና አነባለሁ። ጓደኛዬ ነው መጽሐፍ በወቅቱ። ስለዚህ ቤት መከራይቱ ነፃነት መተኛት ባለብኝ ሰዓት እንድተኛና ጉልበት እንዳገኝ እንደሚያግዘኝ ተረዳሁና አንድ ፍራሽ
ከዛ ቡታ ጋዝ በቃ ሳህንና ሹካ ማንኪያ አለን በቃ ወይ ፓስታ ምናምን ሽሮ እንጀራ ያው ገዝተሽ ነው በፌስታል እሱ እንደዛ አረኩኝ። ከዛ በኋላ ነገሮች በቃ ኢነርጂ እያገኘው ፎከስ እያረኩኝ ፈንደቃን የራስህ ያደረክበትን አጋጣሚ ማለት ከዛ በኋላ ያለውን ሂደት ለማውራት በጣም ስለሚያግዘን ብዬ ስለማስብ ነው። ምክንያቱም ተከራይ ነበርክ የአንድ አመት ውል እንትን ብለን የገባኸው የሄድክበት ርቀት በጣም ስለሚያስደንቀኝ ነውና ሳይሰሙት እንዳይቀሩ ብዬ ነው። ናይስ እኔም ፕራውድ የምኮራበት ታሪኬ ነውና ያው የንድል አግኝቼ ተከራየው። ከተከራየው በኋላ እየኖርን በኢህአዴግ ሰዓት ነው ያ አካባቢ ይፈርሳል ተባለ። ይፈርሳል ሲባል 17 አዝማሪ ቤት ነው ያለው ኦሬዲ ፈርሰዋል እና 17 እና ፈንድቃ ብቻ ነው የቀረው። ልግዛውት አልኳቸው። ደፋርኩ ነው። እንዴት ደፈርክ? ከዛ እኔ ምንድነው እንትኑን ታሪኩን ለማሳወቅ ሁሉም ዝም ነው የሚለው። ከዛ በኋላ እንዴ ደስ አላችሁ። ሌላው እንደሞኝ ነው ከቤተሰቤ ጀምሮ ብቻዬን ነው የቀረሁት። ከፈጣሪ ጋር ብቻ ነው ያለሁት። ይፈርሳል የተባለ ቀይ ፋራ ምናምን የተባልኩኝ። ከዛ በኋላ እገዛውታለሁ ስላቸው 10 ሚሊዮን ብር አሉኝ። አይ እኔ እንደዛ አልገዛም 5 አልኳቸው። የለኝም እኮ እሺ አሉ። አይጀሊያውን 1 ሚሊዮን ብር ነው ያለኝ። እሱ አምጣውና እንፈራረም አሉ። ዋው አልኩ። እሺ ከምር 1 ሚሊዮን ብር ነበረኝ ሴፍ ያረኩትኝ። እሱን ተፈራረም በሽምግልና። ከዛ በኋላ ጎፈንድሚ ተደረገና ወደ $25,000 አገኘው። ብዙ አድናቂዎች የውጭ ዜጎች ነበሩ። እና ኢትዮጵያ መጨረሻ ላይ ነች እንትኑ ላይ ፕሪንት አድርጌዋለሁ። አንደኛ እንደዛም የሚሆነው በዛ ሰዓት ኮኔክሽንም ኔትወርክም ምንም የለም። የዛም ጉዳይ ነው ትያለሽ። ከዛ እና ዜቦርቁ ዜርስታቸው እንትን ፈንድሬዚንግ ኮንሰርት ጣይቱ ሆቴል አደረጉልኝ። እዛ ላይ እና በጋዝ እና ሄኖክ ካይላፍ ሳሙኤል ይርጋ ጉዞ ኢትዮ ከለር ሲድኒ ሰለሞን ሬጌ ባንዱ ይዞ እና ሰዓሊዎች ስዕላቸው ተሸጦ እንዲገባ ለፈንድቃ ኮንሰርት ተደረገ። አሁንም እዚህም ሀገር ሆኖ 90% የውጭ ዜጋ ነው የገባው። 2 ሚሊዮን ብር ከፈልኩ። ከዛ ደግሞ አንዱ ፈረንጅ ከዛ ላይ ከተገኘው ብር ላይ ልኬዋለሁ ብሎ በጣም አሳፋሪ ጀርመናዊ ነው። አየሽ ሁሉም ቦታ ሁሉም ነገር አለ። እና አንዳንዶቹ ሳነሳባቸው ራሱ ያፍራሉ። እሱ ይዞ ወሰደው ግማሹን ብር እዛ እንትን ውስጥ ሆኜ የፈረንጅ ሌባ አይለንድ ያስብላል። ከዛ በኋላ እቁብ ኬላርክ እዚህ ሰራተኛ ደሞዝ አለብኝ። እዛ ማንቀ ሁሉም ሊፈርስ ነው አካባቢ። እኔ በቃ በደንብ አጥወዘዋለሁ በደንብ። ከዛ ማማስ ኪችን ግርማ በጣም ወደው ወንድሜ ክሬቲቭ የሥራ ሰው ና ብሎ እቁብ አስገባይ በሳምንት 10,000 ብር 200 ብር እሱ 100 ምናምን ሺህ ብር ገዝቼው 3ኛውን ሚሊዮን እንዲህ እያለ እየቆየ ሲሄድ መንግስት የረሳው መሰላቸው መሰለኝ። ተናደዱ። ቤቱ እንደገና አጓጓቸው። ከዛ ቶሎ ስላልከፈልከኝ ብለው ማስጠንቀቂያ ቤቱን የቤት ክራይ ከ12,000 ብር ነው 11,000 ብር 50,000 ብር አድርጌብሃለሁ ቤቴን ለቀህ እንድትወጣ የሚል ማስጠንቀቂያ መጣልኝ። ወዲያው ጠበቃ ቀጠርኩና 3 ሚሊዮን ብር ከፍያቸዋለሁ ቤቴን ለቀው እንዲወጡ የሚል በ10 ቀን ውስጥ አሳውቁኝ የሚል ደብዳቤ ሰጠዋቸው። ከዛ በኋላ ክስ ከተጀመረ 4-5 አመት ሊወስድ ነው። እንደዛ ከሆነ ደግሞ ቤቱንም ገንዘቡንም ሊያጡ ነው። ሰው በሽምግልና ተባለና በቃ 200,000 ብር ጨምርላቸው ምናምን ተብሎ ያው አባትና ልጅ በሚል እሳቸውም አሁን ስረዳ አቆየውባቸው ለሚፈልጉት ነገር አልዋለላቸው። እኔም እዚህ ሰዓት ውስጥ ነው ያለው። ከዛ ቼክ ደረቅ ቼክ ሰጠው። ከዛ በኋላ መጥተው እንትን አሉኝ ሊያሳስሩኝ በቼኩ። በቃ አሳስሩኝ አታሰራለሁ። ባንክ ውስጥ ነው እንደዛ ያልኩ? ባንክ ውስጥ። ከዛ በኋላ
አንተ ዝም በል ቆይ እንደዛ ትልቅ ሰው ናቸው እንደዛ ተብሏል። አንድ በቃ ምን ይመጣል አንደኛ መጀመሪያውን የገንዘብ ምናምን ሳይሆን እኔ ፕሪዘርቭ የማድረግ እንትን እሳቸው ከራሳቸው ጋር ነው የሚያወጡት፣ ሌላው ከራሱ ጋር ነው። እኔ ስለ ሀገር ነው የማስበው። ከዛ ካትሪን የምትባል ጀርመናዊ ፈረንጅ 73000 ዩሮ አበደረች። እሳቸውን ከፈልኩ አስወጣኋቸው። ከሄዱ በኋላ የእሳቸውን መኖሪያ ሳሎን ለሳሊዎች በነፃ ይሄ ልጅ ብድ ነው እንዴ አከራይተ ቢዝነስ ምናምን ነገር እኔ ህልሜን ነው ቁጭቴን ለመወጣት ነው። ሳሊዎች ጋለሪ የላቸው በጣም በሐሳብ ጥዘት ለብቻቸው የሚኖሩ ፈላስፎች ናቸው። የሚገርም እውቀት አላቸው። እነሱ እንደ ፕሪዘርቭ ላርግ እና ኃይሉ ክፍሌ በዛ ሰዓት ታምራት ስልጣን ኪዩሬተር ሆነው እንትን አሉ። አሁን ጆሲ እና ኃይሉ ክፍሌ በደንብ ራን እያደረጉት ነው ያሉት። በቃ ፈንድቃ የህፃናት ፕሮግራም ብዙ ምስኪን ሰዎች ልጆች እንደኔ ቻሌንጅ አድርገው ያደጉ ልጆች እንዲህ አይነት ቦታ ላይ የማይሄዱ ልጆች የጭቃ ክሌ ሰዓሊዎች በነፃ መጥተው ራሳቸው ቮለንተሪ ያደርጋሉ። እኔ ስል ማቴሪያሉ ምናምን እገዛለሁ ምናምን። ከዛ መጽሐፍ አንጥቼ ደግሞ ላይብራሪም አደረከው። ከዛ ዲስከሽኖች የግጥም ዝግጅት በአመት ከ600 በላይ ኢቨንት ነበረን በ360 ቀን ውስጥ ለብዙ አመት እና አኮራለሁ በዛ። ያንን እያደረግን የአዝማሪው የግጥም የጃዙ ኦፕን ማይክ ላይ ብዙ ልጆችን አበቁን። ሄኖክ ተመስገን ቤቱ ፕሮሰሱ ቀጠለ። የእሳቸውን የመክፈል እድሉን አገኘው። ለሴትዮዋ እየከፈልኩኝ ትንሽ ቢያው ቤቱን እያደስኩ ከዛ በመሃል እቁብ ገብቼ መጨረሻ እሷን ከፍዬ ካርታውን ደግሞ ለማዘወር ገና ሳልጨርስ የዚህ ያረኩኝ በመሃል እቁብ ልቀበል የመጨረሻውን ተቀባይ ሆኜ ልቀበል ስል ኮቪድ ገባ። ከዛ ቀጥታ ዲዛይን ያደረኩት ግርግዳውን ማስፈረስ ጀመርኩ፣ መስራት ጀመርኩ። ከዛ ከቴሌ ሄጄ ትልቅ የዋይፋይ እንትን ገዛው በወር 9000 ምናምን የሚከፈል። ከዛ በኋላ ካሜራማኖች ተነጋገርኩና ላይቭ ኮንሰርት እንጀምራልኩ። ኦዲየንስ የሌለው በችግር መፍትሄ ነው በቃ ኦዲየንስ የሌለው። ከዛ አዌርነስ ማስክ አድርገን እየደነስን አዌርነስ ብቸኛው አይ ቲንክ ኢሮፕንም አፍሪካንም የቀደመው ፈንድቃ ነው። ላይቭ ፈንድቃ ካለ በዛ ምክንያት ነው ዩቲዩብ ምናምን የከፈትኩት። ቤተ መንግስት ዩኒቲ ፓርክ ላይ ኢትዮ ከለር ሄዶም የሰራው ኮንሰርት አለ ዊዛውት ፒፕል ኦዲየንስ የሌለው ኮንሰርት። ባህል ሚኒስቴር ላይ ምናምን ትልቅ አስተዋጽኦ ያደረኩት እና አዌርነስ በመፍጠር በዛ ሰዓት 32 ሰራተኛ ነበረኝ። ደሞዛቸውን ሳላቆም አርብ የጃዙንም የኢትዮ ከለርም የአዝማሪውንም ኮንሰርት እያደረኩ ከዛ እሱን እየከፈልኩኝ ምናምን በምችለው ያርገ ያዕቆብ የደረሰኝ ለካርታው ለምናምን ነበረ። ብሩን ሳልናገር ጨርሼዋለሁ። እቤትም ሳልናገር ልጅ ያለኛል መስል የቤት ኪራይ ያለኛል መስል ምናምን ሪስክ ወስጄ እንደዛ እየሰራሁኝ በመሃል የዓለም ሎሬትነት ማዕረግ መጣልኝ። 1,200,000 ብር ላኩልኝ። ካርታውም ወጣ። ያም ጊዜ አለፈ። ህይወት ቀጠለ። በጣም ለቤተሰብ እናውራ። ቤተሰብ፣ ልጆች፣ ባለቤት፣ ስለ ልጆች ትንሽ ነገር በለን። ልጆቼ እያልክ በተደጋጋሚ ስለነሳክ ልጆቼ በጣም አስተማሪዎቼ ናቸው። 3 ልጆች ናቸው። ያው አብሮኝ የማሳድገው ደግሞ አብሮኝ አንድ አለ። ልጄ ነው ኦፍ ኮርስ በጣም ጂኒየስ የሆነ ልጅ ነው። በጣም አድጓል። አሁን ትልቅ ነው። የቤቱ ጎረምሳ በጣም በልጆቼ ይኮራሉ። ሁሉም የሚገርም ካራክተር ነው ያላቸው። ሌላ ከዛ ፈንድቃ እንደዛ ሳምረ አስውበክ በጣም በላይቭ ስትሪም ስታስተላልፍበት ከዛ በኋላም ደግሞ ከኮቪድ በኋላም ሞቅ ብሎ በአዲስ መልክ ተጀምሮ በጣም ቆንጆ ጊዜ እንደነበረ ይታወሳል። ከዛ በኋላ ግን ያው ፈንድቃ ፈረሰ። ከሱ በኋላ ደግሞ ስላለው ፈንድቃ እናውራ። እንደዛ የኖርኩበት 30 አመት ሙሉ ስንት ልጆች ያበቃውበት ስንት ሽልማት ወግ ማዕረግ ያየውበት ቤት ሰደርሊ ሲፈርስ የሚሰማሽን ነገር አስቢ። እንደ ልብሽም እንኳን መናገር ይከብዳል ለማስረዳት እና ደስ የሚለው ግን በቃ በዚህ አጋጣሚ ክብርት አዳነች አቤቤን አሁንም አመሰግናለሁ ተረድቶ ስለመለሱልኝ።
አሁን ለመገንባት በሂደቶቹ ላይ ሁሉም ብዙ ያገዙኝ ናቸው ያሉት። በዛ አመሰግናቸዋለሁ። ወዲያው በቃ አምባሳደሮች እቃውን እስካሁን ብራዚል አምባሳደር ጋር ብዙ እቃዎች አሉ። ቤልጂየም ብዙ ሆቴሎች ተረባርበው አፈፍ አደረጉኝ እና አየሽ ምን ያህል የጥበብ ስሜቱ ስለገባቸው ተጠቀሙብኝ። ወዲያው አፈፍ አረጉኝ እና እግዚአብሔር ይስጣቸው ከረም የሚባል እሱ ከልቡ ነው። በጣም ፈንድቃን አድናቂ ነበረ እና ይሄን ግድግዳ ሰው ቤት ገብቼ ታፈርስልኛል? አዎ። ለሳሎች በነጻ ትሰጥልኛል? አዎ። 43 ሰራተኛ አሉ፣ ወረቀት የላቸው ምን የላቸውም በ5 ስታር ሆቴል ላይ ችግር የለም እና በቃ እንደፈለክ ቤት ነው አለኝ እና የተከፈተ ቀን የመጣው ህዝብ ጋሽ ግርማ በየነ መላኩ ሲፈርስ በቃ ልቤ ዝቅ ብሎ ነበር። አሁን አሚን ዘ ሄቨን አለኝ ጋሽ ግርማ ጋሽ በአታ መተው ተጫወቱ። መሌ አብረን አይዞክ እንደ ጃዝ ኢትዮ ከለር ጃዝ ቢሲኒያ አዝማሪው ዌተሮቹ ሲሸከሙ የነበሩት ዘበኞቹ ምኖች ሁሉ እቃ ከፈረሰ ቀን ጀምሮ ሲያለቅሱ የነበሩት ነገር በጣም የሚደንቅ ነገር ነው። ወደ መጨረሻው እየሄድን ስለሆነ ስለ ሽልማቶች እናንሳ። ከሀገር ውስጥ ጀምሮ እስከ ዓለም አቀፍ ደረጃ በዓለም እንግዲህ ያልዞርክባቸው ሀገራት የሉም። ገና ደግሞ ይቀጥላል። እግዚአብሔር እድሜና ጤና ከሰጠ እና ስለ ሽልማቶች እናወራ። ከትልቁ የሀገር ውስጥ የበጎ ሰው ሽልማት ጀምሮ እስከ ትልቁ ተጽዕኖ ፈጣሪ እስከ ቴድቶክ የዓለም ሎሬት ድረስ በጣም ትልልቅ ሽልማቶችን አግኝተሃል። ምን ያህል ሽልማቶች ናቸው ማለት እንችላለን? ከዛ ውጪ ደግሞ የነበረህ ነገር እንደዚህ እዚህ ድረስ እዚህ ሸለማለሁ ብለህ ካስበክ እንዳልተነሳ ካቃለውና እስቲ ሽልማት ላይ ያለህን ሀሳብ እንድትሰጠኝ ብዬ ነው። ቲክቶክ ላይም ቀደም ትንሽ አንስተናል። በጣም የሚገርም ፐርፎርማንስ ነበረ። ተስፋ የቆረጡ ተስፋ ያጡ ሰዎች ከምንም ሲቹዌሽን ላይ ተነስቶ ምንም ማድረግ እንደሚችሉና የመጣውን ችግር በጸጋ ተቀብለው ራሳቸውን አጠንክረው እንደሚያልፉት እንዲረዱት በማሰብ ነው እና እንዳልሽው የበጎ ሰው ሽልማት ትልቅ ስል በጣም ትላልቅ ሰዎች የምንወዳቸው አሪያ የሆኑ ሰዎች የተሸለሙበት ላይ ነውና እስክስታ ሪኮግኒሽን ያልተደረገበት ሀገር ላይ በእስክስታ የዓለም ሎሬት መሆን የኢትዮጵያን ጥበብ አምባሳደር በመባል በመሰየም የዓለም ሎሬትነት ማዕረጉ በጣም የምወደው ቴድ ቶክ ላይ ተጽዕኖ ፈጣሪ 20 ሰዎች አንዱ ሆኜ ሲሄድ በአማርኛ በማውራቴ ሀሳቤን በመግለጼ በጣም አንድ ተወዛዋዥ በእንደዚህ አይነት ደረጃ ገዛ አንድ ሸክላ 5 ሸክላ ሳትም ያለው ኢትዮ ከለር ሲዲ አሁን አገሪው ለሚጫወትበት የኛ ጥረት ነው የቡድኑ ስፔን ውስጥ ኢትዮ ከለር እዚህ ሀገር ውስጥ ካለ ባንድ ጋር ተወዳድሮ አሸንፎ የሄደበት ጥልቅ ነው ተነግሮ አያልቅም። አዎ በጣም ብዙ ነውና ሃርቫርድ ዩኒቨርሲቲ ወርክሾፕ የምሰጥበት የስቴት ዲፓርትመንት ባንዳችን አሸንፎ ሄዶ መላ አሜሪካንን የዞረበት እንደነ ኬኔዲ ሴንተር ምን ያቀረብንበት ትላልቅ ኮንሰርት በጣም በቃ እስካሁን የሚወራለት በጣም ብዙ 20,000 ሰው 40,000 ሰው ያለበት ላይ ብዙ ኮንሰርት ሰርተናል። በጣም ነው የሚደንቀው። በጣም አንድ ትንሽ እዚህ ቀበና አካባቢ ከነበረ እረኛ ማለት ይቻላል እረኛ የወጣለች ዓለምን አሳይቶ የዓለም ትልቅ ሰው መሆን መቻል በጣም ትልቅ ነገር ነው። በጣም ትልቅ ነገርና ከምንም ተነስቶ ምንም መሆን እንደሚቻል በደንብ ማሳያ ነክ ብዬ ማስባለሁ። በጣም ነው ደስ ያለኝ ካንተ ጋር ቆይታ ስላደረኩ። አመሰግናለሁ። በዚህ አጋጣሚ በጣም ቅልል ለምትይ ብስል ዋይዝ የሆንሽ በጣም መልካም ሴት ነሽና አመሰግናለሁ። በጣም ይውላ ይገባኛል ግን አመሰግናለሁ። እውነታው ደስ ብሎኛል መናገር ማመስገን ጥሩ ስለሆነ በቃ ጥሩ በጥሩ ደግሞ ከዚህ የበለጠ ደግሞ ፈንደቃም በአዲስ መልኩ ተሰርቶ ከዛ ደግሞ አንተም በተለያዩ ሀገራት ላይ ከዚህም የላቁ በእርግጥ ትልልቅ ሽልማቶች ናቸው። ከዚህ በኋላ ምን አለ የሚያስብል አይ ገና
ገና እነሱን ሽልማቶች ተጎናጽፈ እንደማይክ ተስፋ አደርጋለሁ። ስለነበረን ቆይታ በጣም በጣም አመሰግናለሁ። ከልጅነት እስከ አሁን እስካለህበት ስለነገርከኝ አመሰግናለሁ ታለ መሌ ታሪኩን አጋርቶናል። በጣም በብዙ ጣውረድ ያለፈ ዛሬ ላይ ግን በጣም ትልቅ ደረጃ የደረሰ ከዚህም በላይ ደግሞ የሚጠበቅበት ሀገሩንም ደግሞ ከዚህ በላይ በደንብ ማስተዋወቅ የሚገባው ታላቅ ሰው ነው። እጅግ አድርጌ አመሰግናለሁ። አብረኸኝ ቆይታን ስላደረክ በጣም ደስ ብሎኛል። መልካም ጊዜ